ስለዚህ የሆነ የተፈጠረ ነገር አለ ማለት ነው። ቆይ ግን ብሌን እናቷን ለእስር ቤት አሳልፋ መስጠት ይመስልሻል? አይመስለኝም። ግን ደግሞ ምናልባት ሮማን ደርሳባት ነገሮች ከተቀያየሩ ብዬ ነው። ግድ የለም ጽኑ፣ ትንሽ እንጠብቃት። እኔ የሚሰማኝ እንደዛ ነው። ካልክሽ እንጠብቃት፣ ችግር የለም። ባቢ ሮማንና ብሌን ቤት የሉ ማለት አላቅም። ባቢ እያሱ እያለኝ ያለው ነገር እኮ ብሌንም ሮማንም ቤት እንደሌሉ ነው። ስለዚህ ብሌን ነገሩን አበላሽቷለች ወይም ደግሞ ሮማን ተከትላታለች ማለት ነው። ስለዚህ ይሄንን ቦታ በፍጥነት ለቀን መውጣት አለብን። በትክክል ጽኑ፣ አሁን እንሄዳለን። አቤት። ሮቤል እባላለሁ። ስለኔ ብዙ ነገር ታውቃለህ ብዬ አስባለሁ። ሮቢ፣ ስላንተ በደንብ አውቃለሁ እና እየተከታተልከን ነበር። ለምን አስፈለገ? በእርግጥ ጽኑ አንተን እንደምታስተዋውቀኝ ቃል ገብታልኝ ነበር፣ ግን እኔ ያን ያህል ጊዜ መጠበቅ አልቻልኩም። ለምን? አይዞ ባቢ፣ እኔ የጽናት ሰው ነኝ፣ ምንም እንዳትጠራጠር። ሄሎ ማዬ፣ በደህና ነው? ቆየት ሄዳችሁ ነው? ብሌንም እኮ ቤት የለችም። ሆስፒታል? የት ሆስፒታል? እርግጠኛ ነሽ እማዬ? ምንም አልተፈጠረም? አይ እንደዛ ከሆነ ጥሩ። እኔ ደግሞ የሆነ ነገር የተፈጠረ መስሎኝ በጣም ነበር የተነገጥኩት። እሺ እማዬ፣ ቶሎ ነው በቃ። ነው ወይስ መጥቼ ልውሰዳችሁ? እሺ እማዬ፣ ነው በቃ ቻው። ተመስገን። ስንቱን አሰብኩት መሰለሽ። ምን አለች? ብሌንን ላሳያት ሆስፒታል ሂጄ ነው ያለችው። ግን ብሌን እናቷን ወይኒ ቤት የሚያስገባ ማስረጃ እጃችን ላይ እንዳለ እያወቀች ቆይ ይሄን ለማድረግ እንዴት ነው ድፍረቱ? ምናልባት እኛ እንዳሰብነው ላይሆን ይችላል። አሁን ቤት ሂጄ የተፈጠረውን እናጣራ። ጽናትንም ላግዛት አይመስልም? በጣም ጥሩ ሀሳብ ነው። በዚህ አጋጣሚ ልታግዘኝ ስላሰብክ በጣም ደስ ብሎኛል። እስኪ ጽኑ፣ በግልጽ ንገሪኝ። ግን ታፈቅሪኛለሽ? ምን አይነት ጥያቄ ነው? በግልጽ አውሪኝ፣ አትደብቂኝ። ታፈቅሪኛለሽ? ኧረ እያሱ ተው እባክህ፣ ምንድን ነው የምታወራው? ይኸውልሽ ጽኑ፣ መልስሽ ምንም ይሁን ምን ለመቀበል ዝግጁ ነኝ። ግልጹን ንገሪኝ። እያሱ ቆይ ምን ለማድረግ እየሞከርክ ነው? ደህና ነህ? ምናልባት ለድፍረት ከሆነኝ ብዬ ትንሽ መጣት ፎት ብዬ ነው። እያሱ እባክህን እየለመንኩ ነው። ስሜታዊ የሆነ የማይሆን ነገር ለማድረግ እንዳትሞክር። ይኸውልሽ ጽኑ፣ ከአንቺ ጋር ቆንጅዬ ልጅ እንድትኖረኝ እፈልጋለሁ። ደግሞ እኮ እኔ ባልሽ ነኝ፣ መብቴ ነው። አይመስልሽም? እባክህን እያሱ ይሄን ነገር አታድርገው እያልኩ ነው። እርግጠኛ ነኝ ይሄን ነገር እኔ ላይ ካደረግ ከኔ ልታገኝ የምትችለው ጥላቻን እንጂ ፍቅርን አይደለም። የሰከርኩ መስሎሽ ነው ጽኑ? ለድፍረት ብዬ እንጂ ሁሉን ነገር ማደርገውን አውቃለሁ። አታውቅም እያሱ፣ በጭራሽ አታውቅም። እባክህን። አውቃለሁ፣ ሁሉን ነገር አውቃለሁ። እያሱ ጽኑ እንድትከፊ እኮ አይደለም። እኔ እኮ ባልሽ ነኝ፣ ደግሞ መብቴ ነው።
ሮቢ እንዴት ነው? ምን ተፈጠረ? ና ተከታተል። በሯን እንኳን አታያትም። እዚሁ ነው የምትቀመጫት። ምንም ነገር እንዳትለምኝ። እንዴት እንደዚህ ታደርጊያለሽ ብሌን? ይሄን ፋይል እኮ ወስደሽ ሰጠሽ እኮ ማለት አንድ ህይወታችን በቃ ተቋጨ ማለት ነው። ጎዳና ወጣን እኮ ማለት ነው። እንዴት እንደዚህ ትሸውችኛለሽ? ይኸውልሽ መረዳት ያለብኝን ነገር ተረድቼሻለሁ። ግን ይሄን ፋይል ቦታ ስርቼ ሆነ ቦታ እስከማደርገው ድረስ አንቺ ከዚህ ክፍል አትወጫትም። ምንም ነገር እንዳትለምኝ። ምንም ነገር ድምጽ ለቅሶም አልፈልግም። ተይ ብዬሻለሁ ብሌን። ዛሬ እኮ በቁሜ ቀብረሽኝ ነበር። ዛሬ ገለሽኝ ነበር ብሌን። ዛሬ ህይወቴን እስትንፋስ አቋርጠሽው ነበር። አንቺ እንዴት ነው እንዴት ነው የምታስቢው ግን አንቺ እንዴት እንደዚህ ታደርጊያለሽ? እንዴት በረንዳ ላይ ትተኛለሽ? እንዴት እንደዚህ ከእናትሽ ትሸውጂኛለሽ? የፈለገ ብትልሽ አንቺ እኔ ሮማን አይደለም አሁን ይሄንን የት እንደማስቀምጠው እኔ ነኝ የማውቀው። ለትንሽ ከእጅ ወጥተህ ነበር። የህይወት እስትንፋስ እኮ ነህ አንተ፣ የመኖር እስትንፋስ እኮ ነህ። ለትንሽ እዚህ ቤትማ አላስቀምጠውም። እዚህ ቤት በጭራሽ አላስቀምጠውም። ሮማን የት እንደምታስቀምጨው አስቢ። አዎ እኔ ነኝ የማውቀው የት እንደማስቀምጠው። ልጄንማ የሆነ ነገር አስፈራርተውብኛል። ልጄን አስፈራርተውብኛል። አንቺ ምን እያደረግሽ ነው በዚህ ሰዓት? የገዛ እናትሽ ቁም ሳጥን ውስጥ ምን እያደረግሽ ነው አንቺ? እንደ ሌባ ምንድን ነው ያሻከክሽ? ምንድን ነው የምትሻከኪው? አይደለም እኮ ማየ፣ እንቅልፍ እምቢ አለኝና መጥቼ አንቺ ጋር ልተኛ እኮ ነበር የመጣሁት። በምንድን ነው እንቅልፍ እምቢ ያለሽ? የኔ ልጅ እስኪ ንገሪኝ፣ እንቅልፍ ያሳጣሽ ነገር ምንድን ነው? ይኸውልሽ ማየ፣ ቆይ ለምን ዶክመንት እዚህ ከሚቀመጥ ለእኔ ሰተሽኝ ለምን ቢሮ አላስቀምጠውም? ቆንጆ ቦታ እኮ ነው እዛ። ይሄ ነው እንቅልፍ ያሳጣሽ ነገር?
ቆይ ይሄ ያሰጣኝም እማዬ ብሌን እስኪ ንገሪኝ፣ የደበቅሽ ነገር አለ አይደለ? ጽናት ያለችሽ ነገር አለ? ውይ እማዬ እሱ እጅ የለበትም አልኩሽ እኮ። ይልቅ አሁን እሱን ተይውና ዶክመንቱን ስጭኝ እማዬ፣ እኔ ራሴ ላስቀምጥልሽ። ይኸውልሽ እሱን እንዳታስቢው፣ በጭራሽ አልሰጥሽም። አሁን ደግሞ የተቀመጠበት ቦታ በጣም ጥሩ ቦታ ነው። አሁን ሂጂ ወደ ክፍልሽ። እሱን ሰጠውሽ ማለት እሱን አጣን ማለት ህይወታችን ተቋጨ ማለት ነው። እሱ እስከ ዕለተ ሞቴ ከእጅ አይወጣም ካልሽ እንግዲህ እሺ እማዬ። በጤናውም አይደለም እንደዚህ እንቅልፍ አሳጥቷት እንደዚህ የሚያረጋት። ብቻዋንማ እየታገለች ያለች ነገር አለ። የሆነ ነገር መሆናለች። ይሄ ነገር በትክክል የጽናት እጅ ያለበት ስላት እኮ እምቢ አለችኝ። ለምንድን ነው አተኩራ ዶክሜንቱ ላይ እንደዚህ ልጄንማ በዚህ በዶክሜንት ምክንያት ነው የታያዘችው። ወደድ ለፈስ ያለችው ይሄን ዶክሜንት አምጪ ተብላ ነው። ይቺ መርዝ ናት ጉድ ያደረገችኝ። ይቺ መርዝ ናት ያስፈራራችብኝ። መቼም አታገኘውም ደግሞ ይሄን ፋይል መቼም እዚህ ቤት ማስቀመጥ ያለብኝም በጭራሽ። ቆይ ምንድነው የተፈጠረው? እዚህ ከእያሱ ጋር ምን ሆናችሁ? ለምንድን ነው የማትነግሪኝ? ምን ሊፈጠር እንደነበር እኔ ራሱ እንዲህ ነው ብዬ ማብራራት እንኳን አልችልም ሮቤል። ጽኑ፣ ቆይ ምንድነው ችግርሽ? ወይስ ከኔ ጋር ማውራት አትፈልጊም? ኧረ በጭራሽ ሮቤል፣ እንደዛ አይደለም። እና ተናገሪያ። በዛ ላይ ደግሞ ፍቅርሽም ተጨንቋል። ያለሽበትን ሁኔታ ማሳወቅ ግድ ይለኛል። አቤት አቤት፣ የኢያሱ ቀኝ እጅ። እንግዲህ አንተን ለምን በግልጽ እንደማላወራ የተመለሰልህ ይመስለኛል። ቆይ ምንድነው የምታወሪው? እባክህ ሰምታለህ ሮቤል፣ ይልቅ ልሂድበት። አይ ጽኑ፣ ፍቅርሽ ስልሽ ኢያሱን መስሎሽ ነው አይደለ? በአንዴ ደምሽ የፈላው ነገር ለማስቀየስ የሞከርክ ነው? በጭራሽ እንደዛ አይደለም። እኔ ፍቅርሽ ያልኩት ባቢን ነው። እንዴት ማለት እንዴት እንደዛ ትቻልክ? እንግዲህ ጽኑ፣ አንቺ ባታስተዋውቂንም ከባቢ ጋር ተዋውቀን ቤተሰብ ሆነናል። ቆይ እንዴት ተገናኛችሁ? እንግዲህ ተግባባን። ምን ታደርጊዋለሽ? ሮቢኔ እኮ ከምን እንደምጀምር ልግራ ገብቶኝ ነው። ወይ ጽኑ፣ ድርቅ ማለት ትወጃለሽ። ስሚኝ፣ ከዚህ በኋላ የባቢና የአንቺ ቀኝ እጅ ነኝ። በዛ ላይ ደግሞ ከኢያሱ ጋር ምን እንደተፈጠረ ንገሪኝ። ምንድነው እሱ? ከምን ጀምሬ ምን ብዬ እንደማወራህ ራሱ አላውቅም። አንቺ ቀለኛል ብለሽ ከምታስቢው ነገር ጀምሮ ማውራት ትቻለሽ። ሄሎ ሮቢ። ሰላም ኢያሱ። እኔ የምልህ ሮቢ፣ በጣም ፈልጌ ነበር። እባክህን አሁን ትመጣለህ ቤት? ምን ተፈጠረ ኢያሱ? ችግር አለ እንዴ? ስትመጣ አወራለሁ ሮቢ፣ እባክህ ትሎና። እሺ፣ አሁን አንዲት ጉዳይ ላይ ነኝ፣ እሷን ጨርሼ እመጣለሁ። ሮቢ፣ ጊዜ የሚያሰጥ ጉዳይ አይደለም። በቻልከው ፍጥነት ትሎና። እሺ፣ በቃ መጣሁኝ። እሺ ሮቢ፣ ትሎና እባክህ።
ቆይ ምንድን ነው የሚልህ? አንቺ ስለጠፋሽበት ነው። ቶሎ ና ነው የሚለኝ። ሌላ ምክንያት የለውም። ድፍረቱ ጽኑ፣ በእርግጥ የነገርሽኝ ነገር በጣም ከባድ ነው። ግን ደግሞ እያሱ እንደነገረኝ ከሆነ ከአንቺ ልጅ መውለድ ይፈልጋል። ከአንቺ እስካልተፋታ ድረስ ደግሞ ምንም ቢያደርግ ደግሞ አይፈረድበትም። አንቺን ብትሆኚ ለምን አደረክ ብለሽ ጥያቄ ማንሳት እንኳን አትችይም። አልገባኝም። እና እሱ የሰራው ስራ ልክ ነው እያልክ ነው? እኔ እንደዛ አላልኩም ጽኑ። በዛ ላይ ደግሞ እውነታውን የነገርኩሽ። ደግሞ ይህንን ነገር ለባቢ እንዳትነግሪው። ቀላል ነግረዋለሁ። ጽኑ፣ ይህንን ነገርማ እንዳትነግሪው። እሱንም ትጎጂዋለሽ። እንደገና ደግሞ ስሜታዊ ሆኖ ሰው ይጎዳል። እና ሻው ምን አድርጌ ነው እያልከኝ ያለው? እኔ እስከማወራው ድረስ ከባቢ ጋር ሁኚ። የምትመጪበትን ሰዓት ደግሞ ደውዬ አሳውቅሻለሁ። እንዴ እሺ፣ ቆይ ከዛስ? በዛ ላይ ደግሞ ነገ እንደዚህ አይነት ነገር እንደማያደርግ በምን እርግጠኛ ነኝ? አረ እኔ እንደሰማሁሽ ሌላ ሰው አይስማሽ። ቆይ ሰው እንዴት ከ80 ባሉ ልሽሽ ይላል? በነገራችን ላይ ሮቢ፣ ሁሉም ነገር የሚገባ ስትያዝ ብቻ ነው። እኔ የምልህ እንዴት ነው ባቢዬ? እንዴት አየኸው? ግን ምንም ያጋነንኩት ነገር የለም አይደል? በቃ ስለሱ አውርተሽ አታውቂም አይደል? ሮቢ ደግሞ ትዝብት መሆኑ ነው። ዛሬ ደግሞ ነገር ብሎሻል። የእያሱን እንዴት ላይ ነው እንደምትወጪው? በይ ፍቅርሽ ጋር ልውሰድሽ እናቴ። ነይ ታወራኝ ፍቃደኛ ያልሆንኩ ለምን ነው ማሰማኝ? ምንድነው የምሰማሽ ጽናት? ምንድነው የምትነግሪኝ? ማን ነው ምንድነው ብለህ እንኳን አልጠየከኝም አይደል እንዴ? እንዴት ነው ዝም ብለህ የማይሆን ነገር የምታስበው? ይኸውልሽ ጽናት፣ ማን ነው ምንድነው ብዬ ብጠይቅሽ ምንም ጥቅም የለውም። እንዴት? ምክንያቱም እውነቱን እንደማትነግሪኝ በጣም ግልጽ ነው። ከልብ ነው እያሱ? እኔ እኮ ጽናት ነኝ። ያየኸው ሰው የረጅም ጊዜ ደንበኛ የነበረ አብረን መጣን አለቀ። ተይ ጽኖ፣ ልትዋሽ እንዳትሞክሪ። እኔ በፍጹም እንደዛ አይደለም የተሰማኝ። ቆይ ስለዚህ የተሰማ ከሌላ ወንድ ጋር እንደነበርኩኝ ነው? ጥሩ፣ ጽናትን በደንብ ታውቃታለህ ማለት ነው። ጽናት ጽናት ጽኑ፣ እባክህን ይላሱ ተወኝ በቃ። ምንድን ነው ጽኑ? እባክሽ ቆይ፣ ያየሁት ሰው እርግጠኛ ነሽ ደንበኛሽ ነው? እያሱ፣ እኔን የማታምነኝ ከሆነ ምንም አይነት ጥያቄ አትጠይቀኝ በቃ። እሺ፣ በጣም ይቅርታ ጽኑ፣ አምንሻለሁ። እኔ እኮ በጣም ስለምወድሽና ሌላ ሰው መጥቶ እንዳይነጥቀኝ ስለምፈራ ነው። ይኸውልህ እያሱ፣ ምን አለ መሰለህ፣ ከዚህ በኋላ በዚህ ርዕስ አንስተህ እንድትጨቀጭቀኝ ነገር እንድትለኝ አልፈልግም። እሺ ጽኑ፣ በጣም ይቅርታ። እሺ እሺ፣ ቀለል አድርገው በቃ። እሺ ልግባ አይደል? እሺ
ኧረ ጽኑ ነሽ። ይኸው እንግዲህ ይዤ ልመጣ። ጥሩ ነው ያደረግከው፣ ግን ደግሞ ዘገየ። ያው ከምትቀር መዘግየቱ አይሻልም ባቢ? እናንተማ እርግጠኛ ነኝ ደብቃችሁኝ ነው እንጂ የሆነ ቦታ ትተዋውቃላችሁ። ያው እንግዲህ እኔም እኔ ነኝ፣ ሮቢ ደግሞ ለመግባባት ጊዜ ማይፈጅበት ስለሆነ ቶሎ ተግባባን። እኔ እምልሽ ችግርሽን ልትነግሪኝ ትችያለሽ? የምን ችግር? በሉ በቃ እናንተ ችግራችሁን ተነጋግራችሁ ፍቱ። እኔ አንድ ጉዳይ አለብኝ ልሂድ። አዎ ብትሄድ ይሻላል። አዎ ጽኑ መሄድ አለብኝ፣ ግን ደግሞ ስደውል ስልክሽን አንሺ። እሱ አይደል ትልቁ ችግር፣ ስልክ አለማንሳት። ጽኑ ነግሬሻለሁ፣ አንሺልኝ። ሮቤል እሺ አልኩህ አይደል እንዴ? በቃ አነሳዋለሁ፣ ሂድ። በቃ እንግዲህ እኔ ልሂድ። ቻው በቃ። ሮቢ ሂድ በቃ። አረ ልጁን ተይው፣ ምን አድርገህ ነው የምትይው? እንዴ ቆይ ከመቼው ተግባብታችሁ ነው ደግሞ ጠበቃ ለመሆን ያሰብከው? ጠበቃ እየሆነልኝ አይደለም ጽናት፣ እኔም እኮ ስራ አለኝ። በሉ ቻው። እሺ ቻው። ማይ እንዴት አደርሽ? እንዴት አደርሽ ብለኝ አለው። ማይ ምንድነው ቤት ውስጥ ማንም የለም እንዴ? እያሱም አሁን መስሪያ ቤት የሆነ ቀጠሮ አለኝ ስራ አለኝ ምናምን ብሎ ሄደ። ያችም ደግሞ እግሩን ተከተል አብራ ብንብላ ሄደች። ይህን ጊዜ ከሆነ ሰው ጋር ትሆናለች እንጂ ሲጀመር ገና እግሩ ወጣ እንዳለ ነው አብራ ተከታትላ ሄደችው። አንዱ ጋር ተጋድማ ነው እንጂ ውሻራማይ እንደዛ እንኳን ይሁን ተከራከሪላት ወይ መከራከር ሳይሆን አይሆንም ብዬ ነው እንጂ እኔ ምን አይነት ሰው ነኝ? ቆይ እንዴት እንደዚህ አይነት ነገር አደርጋለሁ? ያለ ፍላጎቷ እንዴት እንደዚህ አይነት ነገር ለማድረግ ሞክራለሁ? ምራባ አስወጥቶ ወራዳ ሰው ነኝ። እንዴት እንዲያደርጋለሁ?
እኔ የምልሽ ጽኑ፣ ይሄ ሆስፒታል የሚባለው ነገር ምንም አልተዋጠልኝም። የማይመስል ነገር ነው። እኔም እንደዛ ነው እየተሰማኝ ያለው። ምክንያቱም የሆነ ሴራ ባያስቡ ኖሮ በዚህ ልክ ድምጻቸውን አያጠፉም ነበር። ስለዚህ ብሌንና ሮማንን ድጋሚ በእጃችን ማስገባት አለብን ማለት ነው። በትክክል። አሁንም ቢሆን ካሰመርልናቸው መስመር እያለፉ ከሆነ ግዴታ ሮማንንም ሆነ ብሌን አግኝተን የሆነ ነገር ማድረግ አለብን። በዛ ላይ እኮ ሮማን ባታስፈራራት ኖሮ እርግጠኛ ነኝ ብሌን እኛም በጣም ፈርታን ነበረ። ምክንያቱም አድርጊ የምንላትን ነገር በሙሉ ለማድረግ ዝግጁ ነበረች። ቀጥታ አይናችንን ወደ ሮማን ማዞር አለብን። በሚገባ ባቢ። አታስቢ ጽኑ፣ ሮማንን በቅርቡ እጃችን እናስገባታለን። ከዛ ደግሞ አንቺ የምትፈልጊውን ነገር በሙሉ ታደርጊያለሽ። ጽኑ ጽናት፣ አይ አናግርከኝ። ምን እያሰብሽ ነው? ኧረ እኔ ምንም እያሰብኩ አይደለም። እንደውም እስቲ ዛሬ ቤት ውስጥ ማንም የለም፣ ለማውራትም ምቹ ነው። እናውራ እስቲ ጽኑ። ማለት ስለምንድን ነው የምናወራው? ስለኔና ስላንቺ ነው ጽኑ። እኮ ማለት ስለኔና ስላንተ ምን እናውራ? እስኪ ጽኑ በግልጽ ንገሪኝ። ግን ታፈቅሪኛለሽ? ምን አይነት ጥያቄ ነው? በግልጽ አውሪኝ፣ አትደብቂኝ። ታፈቅሪኛለሽ? ኧረ እያሱ ተው እባክህ፣ ምንድን ነው የምታወራው? ይኸውልሽ ጽኑ፣ መልስሽ ምንም ይሁን ምን ለመቀበል ዝግጁ ነኝ። ግልጹን ንገሪኝ። አሁን እያሱ እባክህን፣ ይሄንን የምናወራበት ሰዓት ላይ አይደለም ያለ ነው። ከቻልክ ርዕስ እንቀይር። በጭራሽ ጽኑ፣ ርዕስ እንድንቀይር አልፈልግም። ሁሉ ነገር በግልጽ እንድናወራ ፈልጋለሁ። እንደውም ይሄ ለእኔና ለአንቺ ጥሩ አጋጣሚ ነው። እንዴ እያሱ፣ ቆይ ምንድን ነው ችግርህ? በጣም እያስጨነከኝ እኮ ነው። እንዲህ ተይ እንጂ ጽኑ፣ ግልጹን ማውራት እየቻልሽ ስለምን ጭንቀት ነው የምታወሪው? እሺ ምንድን ነው ማወቅ የምትፈልገው ነገር? ቆይ እኔን ታፈቅሪኛለሽ ወይስ? ይኸውልህ እያሱ፣ እኔ አንተን ልዋሽህና ተስፋ ልሰጥህ አልፈልግም። ምክንያቱም በቃ እኔ አንድ የማፈቅረው ሰው ልቤን ዘግቶት ሄዷል፣ ልክ አንተ ቃል ኪዳንን ታፈቅራት እንደነበረው። ስለዚህ በትዳር መኖር ግዴታ ስለሆነ ከአንተ ጋር እየኖርኩ ነው። ከልብሽ ነው ጽኑ? እስከ ዛሬ ድረስ ምንም ማለት ያልፈለግኩት አንተ እንዲሰማ ስለማልፈልግ ነው። ይኸውልሽ ጽኑ፣ እኔን አንቺ ከመፋቀር ውጭ ምንም አማራጭ የለንም። እኔም ቃል የምትባለው ሴት የለችም፣ አንቺም ይሄ ባቢ የምትይው ሰው የለም። ስለዚህ ያለን አማራጭ ብቻ ነው። እንደምታስበው እንኳን ቀላል አይደለም እያሱ። አንድ ነገር ልንገርሽ ጽናት፣ አንቺ እኔና እኔ ብቻ ነሽ። ልብሽን ለሌላ ሳልፈሽ ሰጪ ዝም ብዬ ማየት አልችልም። ቆይ እኔ ያላሳዝንሽም? እስቲ አንድ ቀን እንኳን እንደሚስቶኝልኝ። አልችልም እያሱ። ቆይ እስከ መቼ? እባክህ በቃ ሄሎ ሮቢ፣ ደረስክ? እሺ በር ላይ ነው መጣሁሽ።
ቆይ ምን ተፈጥሮ ነው? ሮቢ ጥፋት ሰራውኝ፣ ትልቅ ጥፋት ሰራውኝ ሮቢ። እኮ ምንድነው ያጠፋው ነገር? ግራ ገባኝ እኮ ሮቢ። እሺ ምን ብዬ ነው የምነግርህ? ይልቅ ጽናት ጠፍታብኛለች። ከየትም ብለህ ፈልገህ አምጣልኝ። እኔ ከዚህ በኋላ እሷን ማስጨንቃት ምንም ነገር አይኖርም። እሺ መጀመሪያ የተፈጠረውን ነገር ንገረኝ። ደግሞ አንተም ተረጋጋ። ታውቃለህ ጽኑዬን እንዴት እንደምወዳት እና ደግሞ ቤት ውስጥ ብቻችንን ነበር። እሺ እና ለድፍረት እንዲሆነኝ ትንሽ ወይን ጠጣውና የማይሆን ነገር አድርጌ ነበር። ምን? ቆይ ምንድን ነው የምታወራው? ከልቤ ነው ሮቢ። እና እሷም ሁኔታው አስፈርቷ ስለነበር እየሮጠች ወጣች። ቆይ ምንድን ነው የምታደርገው እያሱ? እንዴት የወረደ ነገር ለማድረግ ህሊና ፈቀደልህ? አይ ሮቢ፣ ይሄን እንኳን አንተ እኔ ራሱ ከራሴ አልጠብቀውም ነበር። በቃ ሁሉም ነገር ቅጽበታዊ ነው የሆነብኝ። እና እሺ ቆይ ልትሄድ ትችላለች? ስትመጣ ደግሞ እንዴት ልታምን ትችላለች? ያ እሷ ለእኔ ግድ ስለማይሰጣትና ስለማታፈቅረኝ እንጂ እኮ ባሏ እኮ ነኝ። እሺ ታዲያ ቆይ ምንድን ነው ማድረግ ያለብን ነገር? አላቅም ሮቢ፣ ብቻ ከየትም ብለህ ፈልገህ ይዘልኝና እኔ ያለ እሷ እዚህ ቤት አንድ ቀን ማደር አልችልም። እባክን ሮቢ፣ እየለመንኩ ነው። እሺ ቆይ ደውለላት ነበር? ብዙ ጊዜ ሞክሬላታለሁ ሮቢ፣ ግን አታነሳም። እሺ በቃ አንተ ግባ፣ እኔ ነገሮችን ለማስተካከል እሞክራለሁ። ሚስተካከል ይመስላል ሮቢ? ይስተካከላል እያሱ፣ ከየትም ብዬ ይዤ ልመጣለሁ። እሺ ሮቢ፣ ስልክን ጠብቃለሁ። በቃ አንተ ግባና ተረጋጋ። ቆይ ነው የምልህ ግን ሮማና ብሌን ቤት የሉም እንዴ? ቤት ናቸው። አረ እንደውም እንኳን አስታወስከኝ። ብሌንን እኮ ትንሽ አመማ አርጓት ሆስፒታል ይዛት ሄዳ ነበር። አልጠየቅኳቸውም። አንተም ግባና እህትህ ምን እንደሆነች ጠይቅ። እኔም ደግሞ ሚስቴን ይዤ ልመጣለሁ። ሮቢ እባክህን አደራ ይዘልኝ ና። እሺ በቃ አንተም ግባ። እሺ ሮቢ። ይህማ ፍቅር አይደለም። ቆይ ባቢ እንደመጣ ደመነፍሱ ነገረው እንዴ? ባሰበት እኮ። እኔ የምልሽ ቅድም እኮ ረስቼው ሳልጠይቅሽ ብሌንን ሐኪሞቹ ምን አሏት? ከመቼ ወዲህ ነው እባክህን ስለኛ አሳስበው የምትጠይቀን? ስታለፍ ስታገድም ስትበላም ስትጠጣም ጽናት በል እንጂ የኛ ነገር አስጨንቆ ያውቃል እንዴ? እስቲ ማየ ዝም ብለሽ ማይገናኝ ነገር አታገናኝ። አሁን የጽኑን ስም እዚህ ጋር ማንሳት ለምን አስፈለገ? እንግዲህ ተነሳ ምን ትሆን እ እማዬ ይልቅ አሁን ብሌን እንዴት ናት? በጣም ደህና ናት፣ ተመስገን ነው፣ ፈጣሪ ይመስገን። ዋናው እሱ ነው። ይልቅ አሁን ተኝታለች ወይስ ሂጅ ልያት? ተኝታለች፣ ተዋት። ትንሽ ረፍት ማድረግ አለባት፣ አያስፈልግም ያንተ ጌታ። ደግሞ አጅሪት ዛሬ የት ሄዳ ነው? ቢሮ። እርግጠኛ ነህ? አዎ እርግጠኛ ነኝ። እኔ ግን አይመስለኝም። ይሄን ጊዜ ከአንዱ ጋር ተጋድማ። ሲጀመር ሚስቴ የኔ አጀንዳ ብቻ ነው መሆን ያለባት። የአንቺ አጀንዳ ውስጥ አትቀላቂው። ደግሞ እኔ በደንብ አምናታለሁ። ውሽ አረ በደንብ መናት። እንዲሁ ምን ይሻለኛል አሁንስ? እንደው በቃ ማይ ብቻሽን ልተውሽ መሰለኝ። ሄሎ ደረስክ? መጣ? ጎበስ። በቃ ሽሽ አሁን መጣሁ። በቃ እዛው ጠብቀኝ። አሁን መጣሁ።